ወገኖች እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ዳና ነኝ። ክብር ለጌታ ይሁን። ዛሬ ደቀ መዝሙርነት ደቀ መዝሙር እና ደቀ መዝሙርነት በሚል ሀሳብ ነው የምንነጋገረው። ይህ በጣም ዋና የህይወታችን ዋና ክፍል ነው። በክርስቶስ የማመናችን ከክርስቶስ ከሆነን በኋላ በህይወታችን መለማመድ ያለብን ትልቅ ነገር ስለሆነ ይህንን ትምህርት በእውነት አጽንኦት ሰጥተን መከታተል ይኖርብናል ወገኖቼ። ይህ ደቀ መዝሙርነት በጣም ወሳኝ ነገር ነው በህይወታችን ላይ። መረጃን ስለመሰብሰብ አይደለም። ይህ ደቀ መዝሙርነት እውቀት ማለት አይደለም። እውቀት ብቻ ማለት አይደለም። እውቀት ሁልጊዜ መረጃዎችን ስለመሰብሰብ ነው። የመረጃዎችን መሰብሰብ ነው እውቀት። ጥበብ ግን ያን የሰበሰቡትን እውቀት በህይወት መለማመድ፣ በተግባር ላይ ማዋል ማለት ነው። ስለዚህ እውቀትም ጥበብም ነው። ይልቁንም ይህ ወዴት የሚመራን ነው ማለት ነው? ኢየሱስ ክርስቶስን ወደ መምሰል፣ የህይወታችን ለውጥ ህይወት ክርስቶስን ወደ መምሰል እንድትቀረጽ ወደዛ የሚመራ ነው ማለት ነው። ወደ ህይወት ለውጥ የሚመራን ማለት ነው። ደቀ መዝሙርነት አማራጭነት ያለው አይደለም። በህይወታችን ጌታን ከተቀበልን በኋላ እንደው ትርፍ ነገር ሳይሆን ዋና መደበኛው የክርስቲያን ህይወት መለማመድ ያለብን ነገር ነው ወገኖቼ። ይህ ደቀ መዝሙርነት በጌታ በኢየሱስ ክርስቶስ ታላቁ ተልእኮ ውስጥ እናገኛለን። ኢየሱስ ክርስቶስ በመጨረሻ ሲያርግ በመጨረሻ ለደቀ መዛሙርቱ ሰጥቷቸው የሄደው ትእዛዝ ምንድን ነው? ማቴዎስ 28 ከቁጥር 18 እስከ 20 በታላቁ ተልእኮ ውስጥ ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ይላል። ደቀ መዛሙርት አድርጓቸው። ከዛ በኋላ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ይላል። ከዛ በኋላ እንግዲህ ደቀ መዛሙርት አድርጓቸው። ይሄ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው ይህንን ትእዛዝ የሰጠን ማለት እንችላለን። ያዘዝኳችሁንም ሁሉ እንዲጠብቁ አስተምሯቸው። ትምህርት ያስፈልጋል። በቤተ ክርስቲያን ውስጥ ትምህርት ያስፈልጋል። ተረጋግተን ጥሩ ጸጥ ያለ ስፍራ መርጠን እና እግዚአብሔር ካስተማራቸው በቤተ ክርስቲያን ውስጥ ጸጋው ካላቸው አስተማሪዎች ስር ተቀምጠን መማር ይኖርብናል። ትምህርት በጣም አስፈላጊ ነገር እንደሆነ ከሰው አይደለም እዚህ ቦታ ላይ የምንመለከተው። ሰዎች አይደሉም የሚነግሩን። ኢየሱስ ክርስቶስ ራሱ ምንድን ነው? አስተምሯቸው። ትምህርት ወሳኝ ነገር ነው ለህይወታችን ብስለት። ደቀ መዝሙር ለመሆን እንግዲህ ፍጹማን ሆነን መቆም እንድንችል በተለይ ቆላስይስ ምዕራፍ 1 ቁጥር 28 ላይ እኛም ሰውን ሁሉ በክርስቶስ ፍጹም አድርገን እናቆም ዘንድ ሰውን ሁሉ እየገሰጽን ሰውንም ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው። ለዚህም ነገር ደግሞ በእኔ በኃይል እንደምሰራ እንደ አሰራሩ እየተጋደሉ እደክማለሁ ይላል። እኛም ሰውን ሁሉ በክርስቶስ ፍጹም አድርገን እናቆም ዘንድ። በቃ ፍጹም አድርገን እናቆም ዘንድ። ሰው ፍጹም መሆን ይችላል ወይ? ፍጹማን ሁኑ ይላል አይደለም? ፍጹማን ሁኑ። ይሄ ፐርፌክሽን መነጋገራችን አይደለም። ሰው ክርስቶስን የሚመስል መሆን ይችላል። መሆን ስለሚችልም ነው ክርስቶስ ኢየሱስ ፍጹማን ሁኑ የሚለን። ስለዚህ ሰው በፍጹም ለክርስቶስ የተለየ ክርስቶስን የሚወድ
ክርስቶስን የሚከተል ሆኖ መቆም ይችላል። ይህን የሚችለው በትምህርት ነው። ሰው ወደዚህ ደረጃ ሊያድግ የሚችለው በትምህርት ነው። ጳውሎስ ሰውን ሁሉ እየገሰጽን፣ ሰውን ሁሉ በጥበብ እያስተማርን፣ በጥበብ ሁሉ ነው፣ በጥበብ ብቻ አይደለም፣ በጥበብ ሁሉ አንድ ዳይሜንሽን ብቻ አይደለም፣ አንድ አቅጣጫ ብቻ አይደለም፣ በጥበብ ሁሉ ነው እያስተማርን የምንሰብከው እርሱ ነው ይላል። ማስተማርም መስበክም ያለበት ነው። ጥበብ በዚህ ነው ወገኖቼ የሚገኘው። ስለዚህ ጥበብ የሚገኝበትን ቃሉ ፍንትው አድርጎ ያሳየናል። መማር ነው። ዝም ብሎ ስለ ጥበብ በመጸለይ ብቻ ጥበብ አይገኝም። እግዚአብሔር በመጸለይ ጥበብን ይሰጣል። የሚሰጠው አይነት ጥበብ አለ። ግን በመማር ደግሞ ኢየሱስን የመከተል ጥበብ፣ ከኢየሱስ ክርስቶስ ጋር አብሮ የመኖር ጥበብ፣ እርሱ ያስተማረንን የመኖር ጥበብ እናገኛለን። ስለዚህ ትምህርት በቤተ ክርስቲያን ውስጥ ትምህርት ሰውን ሁሉ በክርስቶስ ፍጹም የበሰለ አድርገን ለማቅረብ ትምህርት ነው። ወሳኙ ነገር ትምህርት ነው ወገኖች። ይሄ ትምህርት መጽሐፍ ቅዱስ ነው እኮ፣ ሌላ ትምህርት አይደለም። ሌላ በሴኩላር ትምህርት ቤት የሚሰጥ ትምህርት አይደለም። ሌላ ፊሎሶፊ አይደለም። መጽሐፍ ቅዱሳችንን ነው። መጽሐፍ ቅዱስ የእግዚአብሔር ቃል 2 ጢሞቴዎስ 3:16-17 የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ፣ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ይላል። ቅዱሳት መጽሐፍት እንግዲህ ለበጎ ስራ ሁሉ ያዘጋጁናል ወገኖች። የእግዚአብሔር ሰው ሁላችንም እዚህም ቦታ ስደግም አያችሁ፣ ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ። ሰው ፍጹም መሆን የሚችለው፣ ሰው ለበጎ ስራ የተዘጋጀ ሊሆን የሚችለው የእግዚአብሔር መንፈስ ያለበትን መጽሐፍ ስማር ነው። በእግዚአብሔር ቃል ሲገሰጽ ነው። ልቡ ሊቀና የሚችለው የጽድቅ የመኖርን ምክር ሊያገኝ የሚችለው በጽድቅ የመኖርን ምክር፣ በጽድቅ የመኖርን ጥበብ ማግኘት የሚችለው ሰው ወደዚህ ቃል ራሱን ሙሉ በሙሉ ሲያስገባ ነው፣ ሲማር ነው። ስለዚህ የእግዚአብሔር ቃል የእግዚአብሔር መንፈስ ያለበት ነው። እግዚአብሔር እፍ ያለበት ነው። እንደ ሌሎች መጽሐፍቶች አይደለም። የእግዚአብሔር ቃል እንደ ሂስትሪ መጽሐፍ አይደለም፣ እንደ ኬሚስትሪ መጽሐፍ አይደለም። የእግዚአብሔር ቃል የእግዚአብሔር መንፈስ ያለበት መጽሐፍ ነው። እግዚአብሔር መንፈሱን እፍ ያለበት መጽሐፍ ነው። ስለዚህ የእግዚአብሔርን ቃል ስንማር፣ የእግዚአብሔርን ቃል ስንበላ መንፈሱም አብሮ ያለበት ነው። የሚያስተምር ጥበብን የሚሰጥ በእኛ ውስጥ የሚኖር መንፈሱ የእግዚአብሔር መንፈስ እግዚአብሔር ያለበት መጽሐፍ ነው። ይህ መጽሐፍ ይህንን መጽሐፍ ነው የምንማረው ወገኖቼ። መማር ይህንን መጽሐፍ ነው። ልባችንን የሚያቀና ቅን የሚያደርግ ቅንነትን የሚሰጥ ቅንነት እግዚአብሔር የሚፈልገው እግዚአብሔር የሚወደው ነገር ነውና ጽድቅ እግዚአብሔር የሚፈልገው እግዚአብሔር የሚወደው ነገር ነው። በጽድቅ ላለው ምክር ሁሉ የሚጠቅም ነው የእግዚአብሔር ቃል። ስለዚህ ራሳችንን ከእግዚአብሔር ቃል የምናሸሽ ከሆነን፣ ወደ እግዚአብሔር ቃል ይበልጥ ዕለት የማንጠጋ ከሆነን፣ ቃሉን ለማጥናት ልባችንን የማንከፍት ከሆነን ለበጎ ስራ የተዘጋጀን መሆን አንችልም። ልባችን የቀና መሆን አይችልም። በጽድቅ የመመላለሱ አቅም አይኖረንም። በጽድቅ የመኖር አቅም አይኖረንም። ምክንያቱም የእግዚአብሔር ቃል ነው። እግዚአብሔርን ራሱን ያወቅንበት በእግዚአብሔር ቃል እኮ ነው ወገኖቼ። ክርስቶስ ኢየሱስን ያወቅነው በእግዚአብሔር ቃል ነው። የእግዚአብሔር ቃል። ስለዚህ
የዕለት ተግባራችን ራሳችንን ህይወታችንን ወደ በቃሉ ውስጥ መፈተሽ፣ ቃሉን ማጥናት፣ ቃሉን ማንበብ፣ ቃሉን መማር፣ በቤተክርስቲያን ህብረት ውስጥ በምናገኛቸው ህብረቶች ሁሉ የእግዚአብሔርን ቃል ለመማር ልባችንን መክፈት ይኖርብናል ወገኖች። ደቀ መዝሙርነት የሚጀምረው ከዛ ነው። ተማሪዎች በመሆን ነው። የዕድሜ ልክ ተማሪ። ስለዚህ ጌታ ኢየሱስ ክርስቶስ እንግዲህ ደቀ መዛሙርት ያደረጋቸው፣ ደቀ መዛሙርቱን መጀመሪያ ጠራቸው። ከጠራቸው በኋላ ምንድነው ያደረጋቸው? ከሱ ጋር እንዲኖሩ፣ ህይወቱን ኦብዘርቭ እንዲያደርጉ፣ በየቀኑ ህይወቱን እንዲያዩ፣ ከሱ ጋር ይውሉ ያድሩ ነበር። ያ ብቻ አይደለም፣ ያስተምራቸው ነበር። በቃ ትልቁ ነገር ደግሞ ያደርግ የነበረው ኢየሱስ ክርስቶስ ያስተምራቸው ነበር። ዕለት ዕለት ያስተምራቸው ነበር። ስለ እግዚአብሔር መንግስት ያስተምራቸው ነበር። ኢየሱስ ክርስቶስ እርሱን መከተል እንዴት እንደሚችሉ ያስተምራቸው ነበር። ስለዚህ ደቀ መዝሙርነት ማለት ራሱ ኢየሱስን መከተል ማለት ነው። ኢየሱስን መከተል፣ የኢየሱስ ክርስቶስ ተከታይ መሆን፣ የኢየሱስ ክርስቶስ ተማሪ መሆን ማለት ነው። እስኪ እንደው ከአዲስ ኪዳንና ከብሉይ ኪዳን አንጻር ምን ማለት እንደሆነ ከግሪክ እና ከዕብራይስጥ ቃላቶች አንጻር ደቀ መዝሙር ማለት ወይ ደግሞ ደቀ መዝሙርነት፣ ደቀ መዝሙር ማለት ምን ማለት እንደሆነ እንመልከት። የአዲስ ኪዳን ቃል በተለይ የግሪክ ስሮ ቃል አለ። ያ ማለት ምን ማለት ነው? አዲስ ኪዳን በመጀመሪያ የተጻፈው በግሪክ ስለሆነ በአዲስ ኪዳን ስለ ደቀ መዝሙር የሚጠቅሳቸውን ክፍሎች እንመለከታለን። የተለመዱ ቃላቶች አሉ። አሁን ማቴቴስ ይላል በግሪኩና ይህ ትርጉሙ ተማሪ ማለት ነው። ዝም ብሎ ተማሪ ማለት ሳይሆን ተለማማጅ ማለት ነው። ፕራክቲስ የሚያደርግ የሚማረውን ደግሞ የሚለማመድ ማለት ነው። ማቴቴስ የሚለው የግሪኩ ቃል ይህ ትርጉም አለው። በሌላ ይህንኑ ቃል ልክ ሰብጁጌት ስናደርግ ደግሞ ማቴቲዮ የሚለው ቃል አለ። በዛው ቃል ላይ ማቴቲዮ የሚለው ኮንጁጌት ስናደርግ የምናገኘው ነው። ማቴትዮ የሚለው ቃል ደግሞ ሌሎችን ደቀ መዝሙር ማድረግ። ልክ ማቴዎስ 28:19 ላይ ማቴቲዮ የሚለውን ቃል ነው የሚጠቀመው። ማቴዎስ 28:19 ላይ ቅድም ባነበብነው የመጽሐፍ ቅዱስ ክፍል ማቴቲዮ ደቀ መዝሙር ማድረግ፣ ሌሎችን ደቀ መዝሙር ማድረግ፣ በማስተማር በመገሰጽ፣ የጽድቅን ምክር በመምከር፣ ይህን ሁሉ በማድረግ ለክርስቶስ ፍጹማን ሆኖ እንዲቆሙ ለማድረግ ማስተማር፣ ደቀ መዝሙር ማድረግ፣ በእነዚህ ሁሉ ደቀ መዝሙር ማድረግ ማለት ነው። ሌላው የግሪክ ቃል አኮሎፊዮ ማለት መከተል። በቃ ኢየሱስ ሲጠራ ኢየሱስን ሁሉን ነገር ትቶ መከተል ማለት ነው። አኮሎፊዮ ማለት መከተል ማለት ነው። ስለዚህ ተከታይ ነው ደቀ መዝሙር ማለት ነው። የሚማር የተማረውን የሚለማመድ ብቻ ሳይሆን ምንም ነው ማለት ነው፣ የሚከተል ለጥሪው ታዛዥ ሆኖ የሚከተልም ነው ማለት ነው ደቀ መዝሙር ማለት። በጣም ደስ የሚለኝ ቃል ደግሞ ሌላ ስለ ደቀ መዝሙር ከተጠቀሱት ቃላቶች ውስጥ ሚሚቴስ የሚለው የግሪክ ቃል ነው። ሚሚቴስ ይሄ ተከታይ ማለት ኢን ሴንስ መስሎ መገኘት ማለት ነው። ለምሳሌ ሐዋርያ ጳውሎስ እኔ ክርስቶስን እንደሚመስል እኔን ምሰሉ ያለው ቃል አለ አይደል? እኔ ክርስቶስን እንደሚመስል እኔን ምሰሉ ያለው ሐሳብ አለ። ልክ እንደዚህ መስሎ መታየት፣ በቃ ክርስቶስን መምሰል፣ ያንን የምንከተለውን መምሰል በሁሉ ነገር ማለት ነው። በኑሮ፣ በህይወት፣
በአገልግሎት፣ በሁሉም ነገር በአነጋገር መምሰል። ሚሚቴስ ያ በእንግሊዝኛም ሚሚክ ማድረግ ማለት ሌላውን ያ ኮፒ ማድረግ ነው፣ እንዳለ ሰውየውን ኮፒ ማድረግ ነው። ግን ይሄ ኮፒ ማድረግ ሚሚክ ማድረግ ማለት አይደለም። ሚሚቴስ መምሰል ነው። የእሱን መከተል ከምለው ጋር ከነዚህ ጋር ተዳምሮ ነው የምንጠቀመው። አንዱን ቃል ብቻ ልክ ሙሉ ትርጉም አድርገን ሳይሆን የምንጠቀመው። እነዚህ በሙሉ ደቀ መዝሙር የሚለውን ነገር ፍንትው አድርጎ የሚያሳዩን ቃላቶች የግሪክ ቃላቶች ናቸው። ስለዚህ ደቀ መዝሙር ዝም ብሎ እየሰማ ብቻ የሚማርስ አይደለም። ተማሪ ይሰማል። እንግዲህ ይህም ደቀ መዝሙር ይህም ተማሪ የኢየሱስ ክርስቶስ ተማሪ ዝም ብሎ የሚሰማ ብቻ አይደለም። ከሚያሰማው ከአስተማሪው በተለይ ከኢየሱስ ክርስቶስ ጋር መጣበቅን የእሱን ትምህርት ተምሮ ከሱ ጋር ዕለት ዕለት በቃ ራስን ማጣበቅ የዘይቤውን የአኗኗር ዘይቤውን መለማመድ ተለማማጅ መሆን ማለት ነው ደቀ መዝሙርነት። ያን የተማረውን ከክርስቶስ የተማረውን ትምህርት መለማመድ ተለማማጅነት ነው። ከክርስቶስ ጋር መጣበቅ የተጣበቀ አይነት ህይወት መኖር በፍቅር ይሁን በትምህርት ይሁን በሁሉ ነገር አታችድ መሆን ማለት ነው። ስለዚህ አታችድ የሆነ ህይወት መኖር ማለት ነው። የሚለማመድ ህይወት መኖር ነው። ሌላ ያው በአዲስ ኪዳን እንግዲህ ያየነው ይህንን ነው። ሰሚ ብቻ መሆን አይደለም። ከኢየሱስ ክርስቶስ ጋር አታችድ መሆን፣ እሱን መምሰል፣ ስንማር ደግሞ የተማርነውን መለማመድ፣ ዕለት ዕለት ተለማማጅ መሆን የሚል ሐሳብ እንዳለው አይተናል። ደቀ መዝሙር ማለት ትርጉሙ ማለት ነው ከአዲስ ኪዳን አንጻር። ከብሉይ ኪዳን አንጻር ደግሞ የብሉይ ኪዳን የዕብራይስጥ ስርወ ቃል ለምንድን ነው ብሉይ ኪዳንን ከዕብራይስጥ ጋር የምናገናኘው? በመጀመሪያ የብሉይ ኪዳን መጽሐፍ የተጻፈው በዕብራይስጥ ቋንቋ ስለሆነ ከሌሎች ከአራማይክ ሌላ በዕብራይስጥም ቋንቋ የተጻፈ ስለሆነ አብዛኛው ክፍል። ስለዚህ በብሉይ ኪዳንም ጽንሰ ሐሳቡ የደቀ መዝሙርነት አለ፣ ቋንቋው አለ፣ ሐሳቡ አለ። ለምሳሌ በዕብራይስጥ ላማድ የሚለው ቃል መማር ማለት ነው፣ መሰልጠን ማለት ነው። መማር መሰልጠን፣ ይሄ ከደቀ መዝሙር ጋር የተያያዘ ቃል ነው በብሉይ ኪዳን ማለት ነው። በብሉይ ኪዳን ላማድ መማር መሰልጠን ማለት ነው። ለመደ መልመድ። ልክ ዕብራይስጥና አማርኛ በብዙ አንዳንድ ቃላቶች የሚመሳሰሉ፣ ለምሳሌ ሻሎም ሰላም እንደምንለው አይነት ማለት ነው። ለመደ መልመድ፣ መማር መሰልጠን። መልመድ የምንለው ቃል አለ አይደለም? በአማርኛ ለመደ ይለምዳል፣ ለምጃለሁ መልመድ የሚባል ቃል አለና ልክ ከሱ ጋር ይመሳሰላል። ለመደ እዚህ ጋር ግን ላማድ ነው። የዕብራይስጡ ቃል ለማድ ይላል፣ መማር መሰልጠን ማለት ነው። ይህም ከደቀ መዝሙር ጋር ሪሌትድ የሆነ ቃል ነው። ስለዚህ ደቀ መዝሙር የሚሰለጥን የሚማር ነው ማለት ነው፣ በብሉይ ኪዳንም ማለት ነው። ሌላ ቶራ የሚለው ቃል እኛ የሙሴን ህግ መጽሐፍትን ነው ቶራ የምንለው። እነሱ ብቻ አይደለም፣ ህግ ብቻ ሳይሆን ቶራ ማለት መመሪያ፣ ትምህርት ማለትም ነው። እና እግዚአብሔር ህዝቡን በቃ መመሪያ ሲሰጣቸው እንደ ቃል ኪዳን ቤተሰቡ አድርጎ መመሪያ እንዴት መኖር እንዳለባቸው ሲያስተምራቸው፣ እንዴት መኖር እንዳለባቸው መመሪያ ሲሰጣቸው ይህ ቶራ ይባላል። ቶራ መማሪንም ይጨምራል ማለት ነው። ትምህርት ይጨምራል። ትምህርት መመሪያ የምለውን ነገር። ስለዚህ መመሪያ ይሰጣል። መመሪያ ማግኘት፣ ትምህርት መማር ነው በብሉይ ኪዳንም ማለት ነው ደቀ መዝሙርነት።
መመሪያ ማግኘት፣ ደቀ መዝሙርነት፣ መማር ልክ እንደ አዲስ ኪዳንም ነው ማለት ነው። ከመማር ጋር የተያያዘ ነው። ሌላኛው አንድ ቃል ደግሞ ሆክማ የሚለው በብሉይ ኪዳን ሆክማ የሚለው የዕብራይስጥ ቃል ይሄ ጥበብ ነው። አንድ አይነት ጥበብን ማግኘት። ይህም እንዴት አይነት ጥበብ ነው? በእግዚአብሔር አገዛዝ ስር ለመኖር የሚያስፈልግ ጥበብን፣ የጥበብ ክህሎትን የማግኘት ነገር ነው። የሚያስፈልግ ነው። በእግዚአብሔር አገዛዝ ስር ለመኖር የሚያስችልን የጥበብ ክህሎት ማግኘት ማለት ነው። በብሉይ ኪዳን በተለይ ለእግዚአብሔር ለመታዘዝ የሚያስችል ጥበብን የማግኘት ክህሎት ይሄ ሆክማ ይባላል። ጥበቡ ራሱ ሆክማ ይባላል እና ይህም ከደቀ መዝሙር ጋር የተያዘ ነው። ደቀ መዝሙርት እንደዚህ ሆክማ እንዴት በእግዚአብሔር አገዛዝ ስር፣ በእግዚአብሔር ስልጣን ስር፣ በእግዚአብሔር መመሪያ ስር፣ እግዚአብሔር በሚሰጣቸው አመራር እንዴት መኖር እንዳለባቸው ማወቅ አለባቸው። ጥበቡ ሊኖራቸው ያስፈልጋል እና ያ ሆክማ ይባላል። ስለዚህ ልክ እንደ ብሉይ ኪዳንም እንደ አዲስ ኪዳንም ብሉይ ኪዳንም ልክ ተመሳሳይ ነገር ነው ያለው ማለት ነው። መማር፣ ከእግዚአብሔር መመሪያ ማግኘት፣ በቃ ከእግዚአብሔር መመሪያ ማግኘት፣ መማር፣ በእግዚአብሔር መመሪያ ስር፣ እግዚአብሔር በሚሰጠን መመሪያ ስር እንዴት መኖር እንዳለብን የምናገኘው ጥበብ ሁሉ እንግዲህ ያ ሁሉ የሚያሳየን በብሉይም በአዲስም ኪዳን የደቀ መዝሙርነት ሐሳብ መማር፣ መከተል፣ መታዘዝ፣ መለማመድ፣ መኖር፣ መምሰል የሚሉ ቃላቶችን ይይዛል ማለት ነው። ስለዚህ እግዚአብሔር ሕዝቡን ሁልጊዜ እርሱ የሚያስተምረንን ነገር ከእርሱ የምንማረውን ነገር ሁልጊዜ እንድንኖርበት እንድንለማመድበት ይፈልጋል። ያ ብቻ አይደለም። ዘዳግም 6:4-9 ባለው ክፍል ላይ ለልጆችም እንድናስተምር ብቻ ሳይሆን እንድንለማመድ፣ ስትቀመጥም፣ ስትሄድም፣ ስትተኛም፣ ስትነሳም እንዳትረሳ ይላል አይደል? እንደዚህ የሚል ቃል አለና ዘዳግም 6 ላይ ሄዳችሁ አንብሩ። ከ4-9 ባለው ክፍል ላይ ስትቀመጥ፣ ስትሄድ፣ ስትተኛ፣ ስትነሳ በቃ ይሄ ዕለት በዕለት ተግባራዊ ህይወት በመኖር ኢየሱስ ክርስቶስን መከተል፣ እግዚአብሔርን መከተል የሚል ሐሳብ ያለው ነው በብሉይ ኪዳን ማለት ነው። ደቀ መዝሙርነት እንግዲህ ትርጉሙ ከነዚህ ከአዲስ ኪዳንና ከብሉይ ኪዳን ከግሪክና ከዕብራይስጥ ቃላቶች አንጻር አይተናል። ጠቅለል ስናደርግ ደቀ መዝሙር ማለት ምን ማለት ነው? ተማሪ ማለት ነው። ደቀ መዝሙር ማለት ምን ማለት ነው? የተማረውን የሚለማመድ ማለት ነው። ያ ብቻ አይደለም። ደቀ መዝሙር ማለት ምን ማለት ነው? የሚመስል ማለት ነው። ክርስቶስን የሚመስል በቃ ክርስቶስን ለመምሰል ተምሮ የክርስቶስን ባህሪ ምን የሚያደርግ ማለት ነው? የሚከተል ማለት ነው። የሚመስል ማለት ነው። ስለዚህ እንግዲህ ደቀ መዝሙርነት ዝም ብሎ የስነ ምግባር ማሻሻያ አይደለም። እኛ ስነ ምግባር ሰዎች የስነ ምግባር ነገር እንዲኖራቸው የምንሰጣቸው ስልጠና ወይ እንደዛ ነገር አይደለም። የሃይማኖታዊ ስርዓትንም መፈጸሚያ አይደለም ደቀ መዝሙርነት። ከዛ አልፎ የሚሄድ ነው። ክርስቶስን መምሰል፣ ክርስቶስን መከተል ማለት ነው። ኢየሱስን መከተል፣ መጽሐፍ ቅዱሳችንን መኖር ማለት ነው። መጽሐፍ ቅዱስን መኖር፣ መጽሐፍ ቅዱስ የሚያስተምረንን ህይወት መኖር። ለምን? መጽሐፍ ቅዱስ በአጠቃላይ የምናገረው ስለ ክርስቶስ ስለሆነ ክርስቶስን እንዴት መምሰል እንዳለብን ቃሉ ያስተምረናል። ቃሉን የምንማር ከሆንን ዕለት ዕለት በእግዚአብሔር ቃል ውስጥ ካለን የእግዚአብሔርን ቃል የምንማር ከሆንን እና መጽሐፍት ሁሉ ስለ እርሱ ነው የምናገሩት፣ ስለ ኢየሱስ ክርስቶስ። ሉቃስ ወንጌል 24:27 ላይ ምንድን ነው ምለው? ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው ነው ምለው።
ከሙሴና ከነቢያት የሙሴ 5ቱ ቶራ ሕግ መጽሐፍት፣ ነቢያት መጽሐፍት ከነዛ ሁሉ ጀምሮ ስለ እርሱ ስለ ኢየሱስ ክርስቶስ በመጽሐፍት ሁሉ የተጻፈውን ተረጎመላቸው ነው የሚለው ለኤማውስ ሰዎች። እሱ ተረጎመላቸው። ስለዚህ መጽሐፍት ሁሉ ስለ እርሱ ነው የሚናገሩት። እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ። ዋናው ፐርሰኑ ነው። እነዚህ መጽሐፍት ሁሉ ወደ ፐርሰን ወደ ኢየሱስ ክርስቶስ የሚመሩ ናቸው። ዮሐንስ 5:39 ላይ እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱ ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው ይላል። ስለ ኢየሱስ ክርስቶስ የሚመሰክሩ ናቸው መጽሐፍት ሁሉ፣ ብሉይ ኪዳን፣ አዲስ ኪዳን፣ ሁሉም የመጽሐፍ ቅዱስ ክፍሎች ብቻ ሳይሆኑ እያንዳንዳቸው ምዕራፎች ስለ ኢየሱስ የሚመሰክሩ ናቸው፣ ስለ ኢየሱስ የሚያስተምሩ ናቸው። ሰው ከእግዚአብሔር ቃል ውጪ ሆኖ የእግዚአብሔርን ቃል እያጠና ያው አለመብሰል አለማደግ አይችልም በክርስቶስ። ስለዚህ እነሱ ሁሉ ስለ እኔ የሚመሰክሩ ናቸው። ስለ ኢየሱስ ክርስቶስ አለማወቅ አይችልም። ራሳችንን ወደ ቃሉ ወደ እግዚአብሔር ቃል ወደ መጽሐፍ ቅዱስ ማምጣት አለብን ወገኖቼ። ብዙ ሰው ደቀ መዝሙር ከመሆን ራሱን እያራቀ ያለበት ዘመን ነው ከእግዚአብሔር ቃል ይልቅ ሌሎች ነገሮች ላይ እና የመስማት ስፓናችንም የማዳመጥ ስፓናችን ሁሉ እየቀነሰ ያለበት ዘመን ላይ ነው ያለ ነው። የመማር ስፓናችን ለምሳሌ መስማት አንድ ሰው ድሮ ቀኑን ሙሉ ሰው እየተማረ ቢውል ኮንፈረንሶች በአገር ቤት ሲደረጉ ቅዳሜና እሁድ ወደ ገጠር ስትሄዱ ቀኑን ሙሉ ነው ኮንፈረንስ ምድር ቀኑን ሙሉ በቃ እየተማርን ነው የምንውለው የነበረው። ግን ያ የለም ዛሬ የቲክቶክ ዘመን ነው። ጀስት ትንሽ ነገር ሰምቶ በቃ ያችን ብቻ የመስማት ስፓናችን እያጠረ መጥቷልና በጣም መጠንቀቅ ያለብን ዘመን ላይ ነው ያለ ነው። እና ቆላስይስ 2:6-7 እንግዲህ ጌታን ክርስቶስ ኢየሱስን እንደተቀበላችሁት በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ ይላል። ተመልከቱ፣ እነዚህ ያነበብናቸው ጥቅሶች በሙሉ ክርስቶስን ከተቀበላችሁ ጌታን ክርስቶስ ኢየሱስን እንደተቀበላችሁ በእርሱ ተመላለሱ፣ በእርሱ ኑሩ፣ እርሱን ምሰሉ፣ ስር ስደዱ፣ በእርሱ በኢየሱስ ክርስቶስ ታነጹ፣ እንደተማራችሁ እንደ እግዚአብሔር ቃል በሃይማኖት ተመላለሱ ማለትም ክርስቶስን በሚመስል ህይወት ተመላለሱ ማለት ነው። እያመሰገናችሁ እግዚአብሔርን እና ይህንን ነው የሚያስተምረን የእግዚአብሔር ቃል። ስለዚህ የእግዚአብሔር ቃል የተሻለ ሰው መሆን እንድንሆን አይደለም፣ የተሻለ ሰው እንድንሆን አይደለም። ግቡ በቃ ለእግዚአብሔር ክብር የምንሆን ክርስቶስን መስለን ለእግዚአብሔር ክብር የምንሆን መሆን ነው። ለእግዚአብሔር ክብርን የሚያመጣ ህይወት መኖር ነው። የእግዚአብሔር መክበር ነው የሁሉም ነገር ግብ አይደለም። የኛ ህይወት መለወጥ ቢሆን፣ በአገልግሎት የመበርታት ቢሆን፣ ክርስቶስን መምሰላችን ቢሆን የመጨረሻ ግቡ የእግዚአብሔር ክብር ነው። ስለዚህ ለእግዚአብሔር ክብር መኖር ነው። በታዛዥነት የእግዚአብሔርን ቃል የተማርነውን እየተለማመድን እየኖርን ክርስቶስን እየመሰል ለእግዚአብሔር ክብር ማምጣት ነው። እንግዲህ ደቀ መዝሙር የሚለው ሐሳብ ምን ማለት እንደሆነ ነው እስካሁን እያየን ያለ ነው። ምን ማለት እንደሆነ ነው ጠለቅ ብለን ወደፊት ግን ስለ ደቀ መዝሙርነት ጥልቅ የሆነ ትምህርት አንድ በአንድ እንመለከታለን። ይህ ለመግቢያ ያክል ያው ደቀ መዝሙር ማለት ምን ማለት እንደሆነ ነው እየተመለከትን ያለው። ቅድም እንግዲህ ከዕብራይስጥና ከግሪክ ቃላት አንጻር አይተናል። ስለዚህ ለደቀ መዝሙርነት ቅድመ አስፈላጊ የሆኑ ነገሮች ደግሞ አሉ። በጣም አስፈላጊ የሆኑ ነገሮች ብዙ ደቀ መዝሙርነት ላይ
እንነጋገራለን ወደፊት እያንዳንዳቸው። ለምሳሌ ንስሐ በጣም አስፈላጊ ነገር ነው ለደቀ መዝሙርነት። ይሄ ሜታኖያ ይላል በግሪኩ ሜታኖያ። ይሄ ዝም ብሎ ስለ ኃጢአታችን ማዘን ማልቀስ ብቻ ማለት አይደለም። ሜታኖያ ማለት የህይወታችንን አቅጣጫ መቀየር ማለት ነው። መለወጥ፣ ፈጽሞ መቀየር፣ ዳይሬክሽን መለወጥ፣ ዳይሬክሽን መቀየር ማለት ነው። መላ ህይወታችን ወደ እግዚአብሔር አስተሳሰባችንን፣ ሐሳባችንን፣ አእምሯችንን፣ ልባችንን ሁሉን ወደ እግዚአብሔር ማዞር ማለት ነው። ከእግዚአብሔር አዙረን የነበርን ሰዎች ልባችንን፣ እነዚህን ህይወታችንን ከእግዚአብሔር አዙረን ወደ ሌላ አቅጣጫ እንመለከት የነበር ሙሉ በሙሉ ወደ እግዚአብሔር መመልከት፣ ሙሉ በሙሉ ወደ እግዚአብሔር መዞር ማለት ነው። አቅጣጫ መቀየር፣ የህይወት አቅጣጫን መቀየር፣ የኑሮ አቅጣጫን መቀየር፣ ከመንፈሳዊ ህይወታችን እግዚአብሔር የሚያዝንበትን ነገር ትተን ከዛ አቅጣጫ እግዚአብሔር ወደሚደሰትበት ነገር መቀየር ማለት ነው። መዞር ማለት ነው። የአእምሮ፣ የልብ፣ የሐሳብ መቀየር ማለት ነው። ስለዚህ ንስሐ አንዱ ትልቁ ነገር ነው። ሜታኖያ ይላል መለወጥ፣ መቀየር፣ ሐሳብን አቅጣጫን መቀየር። ዝም ብሎ እግዚአብሔር ሆይ ይቅር በለኝ፣ እግዚአብሔር ሆይ ይቅር በለኝ ብሎ ማልቀስም አይደለም። እኔ ይህን አድርጌያለሁ ብሎ ማልቀስ፣ መጮህ፣ ማዘን አይደለም። ንስሐ ማለት በቃ ንስሐ እውነተኛ እግዚአብሔር የሚቀበለው ንስሐ ማለት አቅጣጫን መቀየር ነው። ወደፊት እየሄድን ካለን ወደፊት መሄዳችን አቁመን ወደ ኋላ መመለስ ነው። ተመልሰህ ያንን ትተህ ወደዚህኛው መምጣት ማለት ነው። እግዚአብሔር ወደሚፈልገው፣ እግዚአብሔርን ደስ ወደሚያሰኘው መመለስ ማለት ነው። ሁለተኛው በጣም የሚያስፈልገው ይሄ በግሪኩ ፒስቲስ የሚለው ፒስቲስ እምነት ማለት ነው። ይሄ እምነት ማለት ዝም ብሎ እኛ እንደምንለው አንድን ነገር እውነት መሆኑን ማመን አይደለም። እሱ ብቻ ሳይሆን በክርስቶስ ላይ መታመን፣ በቃ አዳኝ እንደሆነ፣ የሚያድነኝ እርሱ እንደሆነ እርሱን መደገፍ፣ በታማኝነት በእርሱ ላይ መደገፍና በክርስቶስ ላይ በታማኝነት መደገፍ መታመን ማለት ነው እምነት የምንለው ነገርና ለደቀ መዝሙርነት በጣም ወሳኝ ነገር ነው። ይህ በጣም አስፈላጊ ነገር ነው። ሌላው በጣም አስፈላጊ ነገር ፍቅር ነው። እነዚህ ሶስቱ ነገሮች ብቻ ናቸው ማለት ሳይሆን እነዚህን ሶስቱን ነገሮች በጣም በቃ ትልቅ ደቀ መዝሙርነት ውስጥ ትልቅ ስፍራ የሚሰጣቸው ነገሮች ናቸው። አጋፔ ፍቅር፣ አጋፔ የሚለው ፍቅር ምንም ኮንዲሽናል ላይ ያልተመሰረተ፣ በሁኔታዎች ላይ ያልተመሰረተ ፍቅር፣ በክርስቶስ ላይ ብቻ የተመሰረተ ፍቅር፣ ስሜት ብቻ ሳይሆን አክሽን የሚወስድ የሚሰጥ፣ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ነው ዓለምን የወደደው አይደል? ዓለምን ዝም ብሎ እወዳቸዋለሁ ብሎ በመናገር አይደለም የወደደን አይደል? በመስጠት ነው የወደደን። ልጁን ኢየሱስ ክርስቶስን በመስጠት ነው የወደደን። ልክ እንደዚህ መስጠት ተግባር ብዙ ጊዜ መስጠት ነው። እንግዲህ እግዚአብሔር በመስጠት ላይ ነው ተመስርቶ የወደደንና የእኛም ፍቅር በመስጠት ላይ የተመሰረተ፣ በተግባር ላይ የተመሰረተ ፍቅር፣ ኮንዲሽናል ያልሆነ ነገ ይመልስልኛል ትመልስልኛለች በማለት ላይ ያልተመሰረተ ፍቅር ማለት ነው። በቃል ኪዳን የተቆራኘ ይሄ ከክርስቶስ ጋር ያለን ፍቅር አለ። ራስን አሳልፎ የመስጠት ተግባር፣ እርሱ ራሱን ለኛ አሳልፎ እንደሰጠን እኛም ራሳችን ለሱ አሳልፈን የመስጠት ፍቅር። እሱን ከወደድን ደግሞ እሱን በፍጹም ነፍሳችን በፍጹም ኃይላችን መውደድ፣ ባልንጀሮቻችን እንደ ራሳችን መውደድ፣ ልክ ራሳችን እንደምንወደው መውደድ። እንደዚህ አይነት ነገሮች፣ እነዚህ ሶስቱ በጣም አስፈላጊ ነገሮች ናቸው። ንስሐ፣ እምነት፣ ፍቅር። ንስሐ፣ እምነት፣ ፍቅር በጣም ወሳኝ ነገሮች ናቸው። ግን ወደፊት በዲቴል እንመለከታለን። አሁን በዛሬው የመግቢያ ነገሮች ናቸው እያየን ያለ ነውና እንግዲህ የበሰለ ክርስቲያን
ደቀ መዝሙር፣ የበሰለ ክርስቲያን፣ ያደገ ክርስቲያን፣ በክርስቶስ ያደገ ስንል፣ በክርስቶስ የበሰለ ስንል መጽሐፍ ቅዱስ የብስለት ምልክቶች አሉ። አንድ ሰው የመብሰል ምልክቶች ይታዩበታል። ለምሳሌ ምግብ አንድ ነገር እንደበሰለ ምልክቶች አሉት አይደል? በምልክቶች ይታወቃል፣ በስሏል ይባላል። መንፈሳዊ ነገራችንም በትምህርት ክርስቶስን በመምሰል ዕለት ዕለት ስንኖር ዕለት ዕለት እየጨመርን ስንሄድ እየበሰል እያደግን እንሄዳለን። እነዚህ ምልክቶች አሉ የመብሰል። ከነዚህ እንደው ጥቂቶቹን ብንመለከት አንዱ በቃሉ ያለን ለእግዚአብሔር ቃል ያለን አመለካከት፣ በቃሉ ላይ መመስረት፣ ቃሉን ወርልድ ቪያችን ማድረግ። የበሰለ የመብሰል ምልክት አንድ ሰው የበሰለ የሚሆነው ወርልድ ቪው ሁሉን ነገር የሚመለከተው ከእግዚአብሔር ቃል አንጻር ነው ማለት ነው። ሁሉን ነገር የትኛውንም ነገር ከእግዚአብሔር ቃል አንጻር የእግዚአብሔር ቃል ምን ይላል ስለዚህ ይላል። ምንም ነገር ከመወሰኑም በፊት ሐሳብ ከመስጠት በፊት ስለ ኑሮ የትኛውንም ነገር ሲያደርግ የእግዚአብሔር ቃል ምን ይላል ከእግዚአብሔር ቃል አንጻር ያያል ነገሮችን ማለት ነው። ወርልድ ቪው በቃ የኔ ወርልድ ቪው የእግዚአብሔር ቃል ነው። ዓለምን የሚመለከትበት ምንም ነገር የሚመለከትበት ነገር የእግዚአብሔር ቃል ነው የሚል ሰው የበሰለ ነው። ቃሉ ምን ይላል? ሁሌ ከሰው ጋር ሲነጋገር አሁን ስለ ሰው አንስተን ስናወራ ራሱ ቆይ ስለዚህ ነገር ቃሉ ምን ይላል? ይሄን ሐሜት ነው አይልም ብሎ ከዛ መመለስ። እዚህ ነገሮችን የምናይበት መነጽራችን ሁሉ የእግዚአብሔር ቃል ሊሆን ይገባል። ያኔ በስለናል። ወደዛ ደረጃ ደርሰን ከሆነ ሁሌ ወደ ሐሳባችን የሚመጣው ይሄ ከሆነ ከሰው ጋር ስናወራ፣ ስራ ስንሰራ፣ ስናገለግል፣ መንገድ ስንሄድ፣ ከቤተሰብ ጋር ስንሆን፣ መቼም ቢሆን በምናደርጋቸው ነገሮች ሁሉ እነዛን ነገሮች ከቃሉ አንጻር በቃሉ መነጽር የምናደርግ ከሆነ ብስለት አለ ማለት ነው። ብስለት ጀምሮናል። ብስለት መጨረሻ የለውም። ስለዚህ እየቀጠለ የሚሄድ ነገር ነው ማለት ነው። በወንጌል መቀረጽ፣ በእግዚአብሔር ቃል መቀረጽ፣ ክርስቶስን ወደ መምሰል መቀረጽ እያደገ እየጨመረ የሚሄድ ነገር ነው። ሌላ የቅድስና ህይወት እግዚአብሔርን መፍራት፣ በቅድስና ለመመላለስ መውደድ። ይህንን እግዚአብሔር አይወድም ማለት ከእርኩስ ነገር መራቅ፣ ከሚያረክስ መንፈስን፣ ስጋን እና ሁለንተናችንን ከሚያረክስ ነገር መራቅ። ይሄ የቅድስና ህይወት ማለት ነው። በቅድስና ቅድስናን መለማመድ የጀመረ ሰው፣ በቅድስና መኖርን፣ እግዚአብሔርን መፍራትን ከህይወቱ መሪዎች አንዱ ያደረገ ሰው፣ ይህ ሰው ማደግ ጀምሯል፣ መብሰል ጀምሯል። በክርስትና ህይወት ጀምሯል ያልኩት ለምንድን ነው? የማያልቅ ስለሆነ፣ ይህ የሚቀጥል ስለሆነ ክርስቶስ መጥቶ እስከሚወስደን ጊዜ ድረስ እየቀጠለ ወደ ፐርፌክሽን መጨረሻ ሱስ መጥቶ ሲወስደን ቅድስናታችን በቃ ፍጹም ይሆናል እና ወደዛ እስክንገባ ድረስ የሚቀጥል ስለሆነ ነው። የንስሐን ህይወት ቅድም እንዳልኩት መለማመድ አንዱ መብሰል ነው። የንስሐን ህይወት፣ የመናዘዝ ህይወት። በእርግጥ ንስሐ የሚለው ብዙ ጊዜ ንስሐ ግቡ ንስሐ የሚለው ብዙ ጊዜ ላላመኑ ሰዎች ነው። ብዙ ጊዜ ያላመኑ ሰዎች፣ በክርስቶስ የሌሉ፣ ክርስቶስን ያልተቀበሉ፣ እንደ ግል አዳኛቸው አድርጎ ያላመኑ ሰዎች ወደ ክርስቶስ ይመጣሉ። ያ ንስሐ ነው። ኃጢአታቸውን ተናዘው ማለትም ኃጢአታቸውን እግዚአብሔር ወይ ይቅር በላኝ ብለው የእግዚአብሔር ልጆች ይሆናሉ ክርስቶስን በማመንና ይህ ምንድነው? ንስሐ ነው። ኑዛዜ የሚመናን ግን መናዘዝ ይላል። ኃጢአቱን የሚናዘዝ የሚተዋትና የሚናዘዝባት ምህረትን ያገኛል ይላል አይደል? የሚተዋትና የሚናዘዝባት መናዘዝም ከንስሐ ያላነሰ ነው።
ለምሳሌ ዕለት በዕለት የሚያጋጥሙን ድካሞች አሉ። ሳናስብ አንዳንድ ሁኔታ ውስጥ የምንገባባቸው ነገሮች አሉ። ስንናገርም ስናስብም አንዳንዴ ሳናስበው የሚገጥሙን ሁኔታዎች ይኖራሉ። ስለዚህ እነዚህን መናዘዝ ያስፈልጋል። መናዘዝ ኮንፌሽን የሚለው በእንግሊዝኛ። ይሄ በእውነት መጽሐፍ ቅዱስ ኮንፌሽን የሚለው ኮንፌስ ማድረግ በሰው ፊት የሚደረግ ነው። በሰው ፊት እኔ እግዚአብሔርን በድያለሁና እግዚአብሔር ይቅር እንዲለኝ ጸልዩልኝ፣ እንደዚህ አድርጌያለሁ የሚል ነገር በጣም ጥሩ ነገር ነው ለክርስቲያኖች። ኮንፌሽን በተለይ ደግሞ በሰው ፊት የተደረገን ኃጢአት ሌሎች የሚሰናከሉበት ነገር ካለ እግዚአብሔር ይቅር የሚለው ኮንፌሽናችን በእነሱ ፊት ሲሆን ነው። ዝም ብሎ በቃ በእግዚአብሔር ፊት እኔ ንስሐ ገብቻለሁ ተናዝዣለሁ ብለን ስንል አይደለም። ስለዚህ መናዘዝ ለምእመናን የሚሆን ነው። ኮንፌሽን ለምእመናን ነው። ላመኑት በህይወት ድካም እግዚአብሔርን ደስ የማያሰኝ ኑሮ ውስጥ ሲገኙ በእግዚአብሔር ፊት ይናዘዛሉ። ኃጢአታቸውን በእግዚአብሔር ፊት ብቻ ሳይሆን በሰዎችም ፊት ይናዘዛሉ። መናዘዝ ማለት ነው ይሄ ኮንፌሽን የሚለው። ከግሪኩ ቃል አንጻር መነጋገር ነው፣ ለሰውም ጭምር መናገር፣ ሰዎች እንዳይሰናከሉ። በተለይ በሰዎች ፊት ሰዎች ያወቁት ጉዳይ ከሆነ መናዘዝ ያስፈልጋል። እና መናዘዝ ማለት በሰዎች ፊት ለሰዎቹም መናገር ያስፈልጋል ማለት ነው። በእግዚአብሔር ፊት ብቻ ሳይሆን እግዚአብሔር ሆይ ይቅር በለኝ ብቻ ሳይሆን ሰዎችንም እናንተም እንዳትሰናከሉብኝ እኔ ይኸው እግዚአብሔር ይቅር እንድለኝ እናንተም ጸልዩልኝ፣ እንደዚህ ማለት ያስፈልጋል ወገኖች። ትክክለኛ ኑዛዜ የሚባለው ይሄ ነው ኮንፌሽን። እና ሌላ ከክርስቲያኖች ባለን ህብረት፣ ባለን ፍቅር፣ ባለን ሁኔታ የማይቆረቁር ይሆናል። በማደግ እየበሰለ ያለ ሰው ምልክት አይቆረቁርም። ከሰው ጋር ሲኖር በፍቅር ይኖራል። ሰልፊሽ አይደለም። ራሱን ለሌሎች ይሰጣል። ሌሎችን ለማገልገል ደስተኛ ነው። ሌሎችን ለመጥቀም ደስተኛ ነው። እንደዚህ አይነት ሰው ማለት ነው። ከማህበረሰቡ ጋር በቤተ ክርስቲያንም ውስጥ ከቤተ ክርስቲያን ውጭ የትም ሲኖር ምቹ ሰው ማለት ነው። ለሰዎች ምቹ ያደርጋል። መንፈስ ቅዱስ እንደዛ ነው የሚያደርገው። የእግዚአብሔር ቃል እንደዚህ ነው የሚያደርገው። ብስለት የሚሰጠን ምቹ መሆን ማለት ነው። የማይቆረቁር ሰው መሆን ማለት ነው። አንዳንድ ሰዎች ያው የሚቆረቁሩ ሰዎች አሉ። የታወቀ ነገር ነው። አብሮ ለጥቂት ደቂቃ፣ ለ5 ደቂቃ፣ ለ10 ደቂቃ አብሮ ለመሆን የሚከብዱ ሰዎች አሉ። አንዳንዴ ባህሪ ነገር ማለት ነው። ግን ይሄ በመንፈሳዊ ነገር የሚበስል ሰው የሚያወራው ስለ እግዚአብሔር ነው። መንፈሳዊ ነገር ነው። የሚያንጽ ነገር ነው። እግዚአብሔርን የሚያስከብር ደስ የሚያሳይ ነገር ነው። ስለዚህ በጣም ከሰው ጋር ያለንን ነገር እንደውም ኤፌሶን ምዕራፍ 5 ላይ ምን ይላል? መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። እዛ ክፍል ላይ የወይን ጠጅንና በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ ይላል። ደግሞ ቀጥሎ በመንፈስ ቅዱስ የተሞሉ ሰዎች በመንፈሳዊ ቅኔ ነው እርስ በርስ የሚግባቡት የሚነጋገሩት። እዛ ክፍል ላይ እንደው ንግግራቸው ዝም ብሎ ይሄ የአሮጊቶች ተረት የሚመስል ደስ የማያሰኝ ዝም ብሎ ከንቱ የሆኑ ንግግሮች አይደለም። እርስ በርሳቸው በመንፈስ ቅዱስ የተሞሉ ሰዎች ምንድነው መንፈስ ቅዱስ ይሙላባችሁ ይላል። ከዛ በኋላ በወይን ጠጅ አትስከሩ መንፈስ ቅዱስ ይሙላባችሁ ካለ እርስ በርሳችሁ በመንፈሳዊ ቅኔ ተነጋገሩ። መግባቢያ ቋንቋችን ራሱ መንፈሳዊ ቅኔ ነው ማለት ነው። መግባቢያ ቋንቋ የኛ በመንፈስ ቅዱስ የተሞሉ ሰዎች መግባቢያ ቋንቋቸው መንፈሳዊ ቅኔ ነው ማለት ነው። ዝማሬ ነው፣ አምልኮ ነው፣ እግዚአብሔርን ማክበር ነው። ስለዚህ ይሄ የመብሰል አንዱ ምልክት ነው። ደቀ መዝሙር
ስንሆን በደቀ መዝሙርነት ህይወት ሂደት ማለት ነው። የብስለት ሂደት ነው። ያው ሂደት ነው ነገሩ ራሱ ፕሮሰስ ነው እንጂ አንድ ጊዜ በስሎ ሰው አይጨርስም። እና ፍሬ የሚያፈሩ ፍሬያቸው ይታያል። ፍሬ የመንፈስ ፍሬ በገላትያ ላይ ያነ 9 የመንፈስ ፍሬ አለ አይደል? እነዚህ ይታያሉ፣ ተንዠርግጎ ይታያሉ። ፍቅር ይታያል፣ ትዕግስት ይታያል፣ ራስን መግዛት ይታያል፣ የዋሃት ይታያል፣ እምነት ይታያል፣ ሁሉም ነገር ይታያል። ፍሬ የመንፈስ ፍሬ ብቻ ሳይሆን ሌሎችንም ወደ ጌታ ያለመጡትን ሰዎች ወደ ጌታ እንዲመጡ ያደርጋል፣ በክርስቶስ እንዲሆኑ ያደርጋል። ይህም ፍሬ ነው። ሰው ክርስቶስን እንዲያምን መስክሮ ማምጣት ፍሬ ነው። የሚታይ ፍሬ ይኖራል። ለምሳሌ አንዳንዶች ሜንቶር አድርጎ አንድን ሰው በፊት ያገለግል ያልነበረን ሰው ሜንቶር እያደረጉ አገልጋይ እስኪሆን ድረስ ያሳድጉታል። ያ ፍሬ ነው። ፍሬ ማፍራት እና ፍሬ ስናፈራ ፍሬ በህይወታችን ሲኖር ራሱ ይሄ ደቀ መዝሙር እየሆንን ነው ማለት ነው። በደቀ መዝሙርነት ሂደት ውስጥ ነን ማለት ነው እና ፕሮሰስ ውስጥ ነን ማለት ነው። ፍሬ ማፍራት ነው ደቀ መዝሙርነት እና እነዚህና የመሳሰሉ ነገሮች አሉ። በዲቴይል ግን ወደፊት እንማራለን። እንግዲህ ወገኖቼ ደቀ መዝሙርነት ግራጁዌት የምናደርግበት አይደለም። መማር ነው ትርጉሙ። የኢየሱስ ክርስቶስ ትምህርት ቤት ነው። ኢየሱስን መከተል ነው። ኢየሱስን መከተልን የምንማርበት ነው። በቤተ ክርስቲያን ብዙ ጊዜ ሰው ክርስቶስን ከተቀበለ በኋላ ደቀ መዝሙርነት ትምህርት ጨርሰሃል ይባላል። እንደዚህ የሚጨረስ ነገር አይደለም። ይሄ ግራጁዌት የሚደረግ ነገር አይደለም። በህይወት እድሜያችን ልክ በእድሜያችን ሁሉ የምንሆነው የምንማረው ፕሮሰስ ነው ደቀ መዝሙርነት። ክርስቶስን መምሰልን እየተለማመድን እየተማርን የምንቀጥለው ጉዳይ ነው እንጂ ግራጁዌት አድርገን የምንጨርሰው ነገር አይደለም። ደቀ መዝሙርነት በቤተ ክርስቲያን ውስጥ ምዕመናን በሙሉ መማር አለባቸው። ዕለት ዕለት ሁል ጊዜ መማር አለባቸው። ለመብሰል ምዕመናን ሁላችን መማር አለብን። ኢየሱስን እስክንመስል ድረስ፣ የእርሱን መልክ እስክንመስል ድረስ፣ የክርስቶስን መልክ እስክንመስል ድረስ መማር አለብን። መቼ ነው ሙሉ በሙሉ የክርስቶስን መልክ የምንመስለው ካልን እየቀጠልን የምንሄድበት ነገር ነው ይሄ እንጂ በሆነ ወቅት ብቻ በቃ መስለን የምንጨርሰው ግራጁዌት የምናደርገው ነገር አይደለም። ደቀ መዝሙርነት ግራጁዌት የምናደርገው አይደለም። በእርግጥ የክርስቶስ ትምህርት ቤት የደቀ መዝሙርነት ትምህርት ቤት ከየትኛውም ትምህርት የበለጠ ትምህርት ነው። ክርስቶስን እንድንመስል የሚያደርግ ትምህርት ነውና በእርግጥ ጊዜን ይጠይቃል። የጊዜን መስዋዕትነት ይጠይቃል። ዋጋ ያስከፍላል። መስቀሉን ተሸክሞም የሚለው እኮ ለዚህ ነው። ስለዚህ መስቀል መሸከምን፣ በመከራ ውስጥ ማለፍን፣ ብዙ ነገሮችን የሚጠይቅ ነገር ነው። ዋጋ ይጠይቃል። የጊዜ ዋጋ ይጠይቃል። ለጸሎት ጊዜ መስጠትን ይጠይቃል። ለእግዚአብሔር ቃል ጥናት ጊዜ መስጠትን ይጠይቃል። ለመለማመድ በህይወት ጌታን ለመለማመድ የተማርነውን ሁሉ ለመለማመድ ጊዜ ይጠይቃል። መስዋዕትነትን ይጠይቃል ወገኖቼ። ስለዚህ ስናገለግል ራሱ ደቀ መዛሙርት የሚያገለግሉበት በአገልግሎት ራሱ የበሰለ ደቀ መዝሙር፣ የበሰለ ክርስቲያን፣ የበሰለ አገልጋይ፣ የበሰለ ሆኖ ማገልገል አለ። ለምሳሌ ጌታ ኢየሱስ ክርስቶስን በአገልግሎትም መምሰል አለ። ምን ይላል? ኢየሱስ ክርስቶስ ወደ ምድር ሲመጣ የመጣው ለማገልገል ነው፣ እንዲያገለግሉት አልመጣም። አገልጋይ የሚለው ነገር ራሱ
ደቀ መዝሙር ራሱን እንደ አገልጋይ ነው እንጂ የሚቆጥረው እንደሚገለገል አይቆጥርም። በዚህ ዘመን ብዙ እንደምናየው ማለት ነው መገልገል። አገልጋይ መሆን ማለት መገልገል ማለት አይደለም። አገልጋይ ማለት መሆን ማለት ብዙዎች ዝናን ይዘው ሲመጡ፣ ክብርን ይዘው ሲመጡ፣ ገንዘብ ይዘው ሲመጡ ያን መጠቀም ማለት አይደለም። ኢየሱስ ክርስቶስ ለማገልገል ነው የመጣው፣ ሌሎችን ለመጥቀም ነው የመጣው። የሰው ልጅ ሊያገለግል እንጂ እንዲያገለግሉት አልመጣም። እኛ ይህንን ደቀ መዝሙር ስንሆን ከእርሱ ይህንን እንማራለን። ሁልጊዜ ራሳችንን እንደ አገልጋይ እንቆጥራለን። አገልግሎትን ስናስብ ራሳችንን ለመጠቀም አናስብም። ቤተ ክርስቲያንን ስናስብ ለመጠቀም አናስብም። ምንድነው ምን አገኛለሁ አንልም። እንዲህ ባገለግል ምን አገኛለሁ አንልም። ወደ አእምሮአችንም አይመጣም። ማንን እጠቅማለሁ? ማን ሊጠቀም ይችላል? ማን ሊድን ይችላል? ማን ካለበት ነገር ሊወጣ ይችላል በዚህ አገልግሎቴ ብለን ነው የምናስበው። ማንን ልረዳ እችላለሁ ብለን ነው የምናስበው። አገልጋይ ከሆነን ደቀ መዝሙር የሆነ አገልጋይ እንደዚህ ነው የሚያገለግለው። ክርስቶስን መስሎ ማገልገል ማለት ምን ማለት ነው? ክርስቶስን መስሎ ማገልገል ማለት ምን ማለት ነው? እርሱ እንዲያገለግሉት እንዳልመጣ ሊያገለግል እንደመጣ እኛም አገልጋዮች እንሆናለን፣ ሌሎችን የምንጠቅም እንሆናለን ማለት ነው። እርሱን ስንመስል ወገኖች፣ እግዚአብሔር ይርዳን። ትልቅ ዋጋ የሚያስከፍል ነው ደቀ መዝሙርነት። በሁሉ ክርስቶስን መምሰል ይኖርብናል። ጌታ ይባርካችሁ። እንግዲህ የዛሬውን መግቢያ በዚህ ላይ እናጠቃልላለን። ከዛ ዲቴይል ስለ ደቀ መዝሙርነት